መጋቢት አንድ ቀን 2011 ዓ.ም አዲስ አበባ ፀሐይ ገና ብቅ እያለች ነበር። በቦሌ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድ በረራ ቁጥር 302 ወደ ናይሮቢ ለመነሳት ተዘጋጅቷል። አውሮፕላኑ አዲስ ነበረ። ቦይንግ 737 ማክስ 8 ገና ከ4 ወራት በፊት ከፋብሪካ የወጣ ዘመናዊና በቴክኖሎጂ የረቀቀ ተባለለት አውሮፕላን ነበር። በበረራ ክፍል ውስጥ ካፕቴን ያሬድ ጌታቸውና ረዳት ፓይለቱ አህመድ ኑር መሐመድ የመጨረሻ ዝግጅታቸውን እያደረጉ ይገኛሉ። ከጀርባቸው 149 መንገደኞች እንደዚሁም 8 የበረራ ሰራተኞች ይገኛሉ። ማንም የሚያውቀው ነገር የለም። ነገር ግን የአውሮፕላን ውስጥ አንድ ገዳይ ሚስጥር ተደብቋል። አውሮፕላኑ ተነሳ። ከ6 ደቂቃዎች በኋላ ግን ሁሉም ነገር አበቃ። ይህ አደጋ ለምን ደረሰ? ይህ የሁለት አደጋ ታሪኮች ብቻ አይደለም። ይህ የኩባንያ ስግብግብነት፣ የምህንድስና ክህደት እንደዚሁም የአንድ ትልቅ ተቋሙን ውድቀት ታሪክን ባጭሩ የሚይዝ ነው። ዛሬ ቦይንግ 737 ማክስ ጀርባ የነበሩትን ድብቅ ሴራዎች ባጭሩ የምንመለከትበት ቪዲዮ ነው። ወደ ኋላ እንመለስ። እንደ አውሮፓውያን አቆጣጠር ወደ 2010 በዓለም የአውሮፕላን ገበያ ቦይንግ እና ኤርባስ ብርቱ ፉክክር ነበራቸው። ኤርባስ ኤ320 ኒዮ የተባለ አዲስ አውሮፕላን ይፋ አደረገ። ይህ አውሮፕላን ነዳጅ በጣም የሚቆጥብና ለድርጅቱ ትርፋማ ሆኖ ተገኘ። ቦይንግ እጅጉን ደነገጠ። አዲስ አውሮፕላን ለመንደፍ 10 ዓመታት ያክል እንደሚፈጅበት ያውቃል። ጊዜ እንደማይኖረውም ጭምር ገብቶታል። ስለዚህ ከገበያው ለመውጣት በሚል የ50 ዓመታት አሮጌ ዲዛይን ያለውን የ737 ሞዴል ወስደው ትልቅ ሞተሮችን በላዩ ላይ ለመጫን ወሰኑ። ስሙንም 737 ማክስ ብለው ሰየሙት። ነገር ግን አንድ ትልቅ ችግር ነበረ። ሞተሮቹ በጣም ትልቅ ስለነበሩ በክፉ ስራ አይገቡ። ስለዚህ ወደፊትና ወደ ላይ ከፍ አድርገው ሰቀሏቸው። ይህ የአውሮፕላኑ ሚዛን እጅጉን ያዛባው ሆነ። አውሮፕላኑ በረራ ላይ ያለ አፍንጫው በራሱ ወደ ላይ የመገላበጥ ስሜት ይሰማው ነበር። መሐንዲሶች መፍትሄ ፈለጉ። አውሮፕላኑ በድጋሚ ከመንደፍ ይልቅ አንድ ሶፍትዌርን በመጠቀም ችግሩን ለመቅረፍ ወሰኑ። የዚህ ሶፍትዌር ስምም MCAS ይባላል። አውሮፕላኑ ቀና ሲል ሶፍትዌሩ በራሱ አፍንጫውን ወደ ታች ዝቅ እንዲያደርገው የሚያስችለው ሶፍትዌር ነው። እዚህ ጋር ነው እንግዲህ ትልቁ ሴራ የሚጀምረው። ቦይንግ ይህንን ሶፍትዌር መኖሩን ለፓይለቶች ላለመናገር ወሰነ። ለምን? ምክንያቱም አዲስ ሶፍትዌር ካለ ከተባለ ፓይለቶቹ ውድ የሆነ የሲሙሌተር ስልጠና መውሰድ አለባቸው። ቦይንግ ደግሞ ለአየር መንገድ ኩባንያ ይህንን አሮጌ 737 ማክስ ስልጠና በመስጠት $1,000,000 ማጣት አልፈለገም ነበር። የመጀመሪያው ሰለባ የነበረው ላየን ኤር የተባለው የታይላንዱ የአውሮፕላን ማዕከል ነበር። ጥቅምት 2011 ዓ.ም አውሮፕላኑ እንደተነሳ በMCAS ስራ ጀመረ። ለምን? ምክንያቱም የአውሮፕላኑ አፍንጫ ላይ ያለችው አንዲት ትንሽዬ ሴንሰር የተሳሳተ መረጃ ለዚህ ሶፍትዌር አቀብለው ነበር። ረዳት ፓይለቱ ምንድነው አውሮፕላኑ ወደታች እየሳበኝ ነው የሚል መልእክትን ያስተላልፋል። ካፕቴኑም ቼክ ኤር ስፒድ፣ ቼክ አልቲቲዩድ የሚል መረጃን ይሰጣል። ፓይለቶቹ አውሮፕላኑ ወደ ላይ ለመሳብ ይታገላሉ። MCAS ግን በየ9 ሰከንዱ አፍንጫውን ወደ መሬት እየዘቀዘቀ ያስቸግራቸው ነበር። ረዳት ፓይለቱም አልታዘዛለኝ ወደ ላይ እየመጣብኝ ነው የሚል መረጃዎችንም ጭምር ይሰጣል። አውሮፕላኑ 11 ደቂቃዎች ያክል ከፓይለቶች ጋር ታግሎ ነበር። በመጨረሻም ግን የሰው ልጅ ጉልበት በሶፍትዌር ተሸነፈ። አውሮፕላኑ በከፍተኛ ፍጥነት በባህር ውስጥ ገብቶ ሊሰጥም ቻለ። የ189 ሰዎችም ሞት ተበሰረ። ከአደጋው በኋላ ቦይንግ ምን አደረገ? ጥፋቱን በፓይለቶች ላይ ለማላከክ ሞክረው ነበር። ፓይለቶቹ በቂ ልምምድ ስላልነበራቸው ነውም ጭምር አለ። ነገር ግን የኢትዮጵያ አየር መንገድ አደጋ እስኪደርስ ድረስ ስለ MCAS መኖር ለዓለም ግልጽ መረጃ አልሰጠም ነበር። የላየን ኤር አደጋ ከደረሰ ከ5 ወራት በኋላ ቦይንግ አሁን ስለ MCAS ሶፍትዌር አላገደም ነበር። መጋቢት 1 ቀን 2011 ዓ.ም የኢትዮጵያ አየር መንገድ በረራ 302 ከአዲስ አበባ ተነስቷል። ካፕቴን ያሬድ ጌታቸው ስለ ላየን ኤር አደጋ ሰምቷል። ነገር ግን ቦይንግ የሰጠውን መመሪያ ችግር ቢፈጠር ጥቂት ቁልፎችን ብቻ አጥፉ የሚል ብቻ መመሪያን የሰጣቸው። አውሮፕላኑ ልክ 1000 ጫማ ከፍታ ላይ ሲደርስ የግራ በኩል ወይም ደግሞ አንግል ኦፍ አታክ ሴንስ ተሰበረ። ወዲያውኑ የፓይለቱ መሪ ይርገበገብ ጀመረ ወይም ደግሞ ስቲክ ሼከር መንቀሳቀስ ጀመረ። ማለት አውሮፕላኑ ሊወድቅ ነው የሚል መልእክት እያስተላለፈ ነው። ካፕቴን ያሬድ ዎች አውት የሚል ማስጠንቀቂያ አዘል መልእክትን ይናገራል። ረዳት ፓይለት አህመድ ኑር ደግሞ ሌፍት አልፋ ቬን ዲሳግሪ የሚል የግራው መለኪያ ስህተት እንደሆነ የሚያሳይ መረጃ ይሰጣል። ወዲያውኑ MCAS ስራ ጀመረ። የአውሮፕላኑ ጅራት በማንቀሳቀስ አፍንጫውን ወደ መሬት ጫነው እንደነበረ ጭምር ይናገራሉ። ካፕቴን ያሬድ ፑል አፕ የሚል ወደ ላይ እንዲሳብ የሚያስችል መረጃን ይሰጥ ነበር። ረዳት ፓይለቱ ግን ስታምፕ ትሬን ካታውት የሚል የኤሌክትሪክ ማስተካከያውን ለማጥፋት የወሰኑበትን መረጃ ተለዋወጠ። ፓይለቶች የቦይንግን መመሪያ ተከተሉ። የኤሌክትሪክ ሲስተሙን አጠፉት። አሁን MCAS መስራት አይችልም። ነገር ግን አንድ ያልታሰበ ችግር ተፈጠረ። አውሮፕላኑ በከፍተኛ ፍጥነት እየበረረ ስለነበር ጅራቱ በአየር ግፊት ምክንያት ተገትሮ ቀረ። ፓይለቶቹ በጉልበታቸው ሊያቀኑት ሞክረው ነበር፣ ግን አልቻሉም። ካፒቴኖቹ መረጃ ይለዋወጣሉ። በጭንቀት የታጠረ
ተስፋ የቆረጡ ፓይለቶች የኤሌክትሪክ ሲስተሙን መልሰው ማብራት ነበረባቸውና አበሩት። በዚያ ቅጽበት ኤምሲኤኤስ እንደገና ነቃ። አውሮፕላኑ በኃይል ወደ መሬት ተዘቀዘቀው። የመጨረሻው ድምፅ የከፍታ ማስጠንቀቂያ ጩኸት ብቻ ነበር የሆነው። አደጋ ከደረሰ በኋላ ዓለም አቀፉ ምርመራ እጅጉን ከፍተኛ የሆነ እንቅስቃሴ ማድረግ ጀመረ። አውሮፕላኑ ይህ ሲስተም በበራ ቅጽበት ነበር በአፍጢሙ የተተከለው። የወጣው መረጃ ግን እጅጉን አስደንጋጭ ሆኖ ተገኘ። እንደ አውሮፓውያን አቆጣጠር በ2016 የቦይንግ ዋና የቴክኒክ ኃላፊ የነበረው ማርክ ፎርክነር ለባልደረባው እንዲህ የሚል ኢሜይል መልእክት ልኮ ነበር። ኤምሲኤኤስ በበረራ ሲሙሌተር ላይ እብድ እየሆነ ነው። ፓይለቶችን ሳልነግር ይህንን ማለፍ ከባድ ነው፣ ግን የኤፍኤኤ እንዳያውቅብን እያደረግኩ ነው ሲልም ተናግሯል። ሌላ ሰራተኛ ደግሞ እንዲህ የሚል ጽሑፍ መረጃ ልኮ ነበር። ይህ አውሮፕላን የተቀረጸው በዝንጀሮች ነው፣ እነሱ ደግሞ የሚመሩት በሊቃውንት ስም በሚጠሩ ደንቆሮች ነው የሚል መልእክት እርስ በራሳቸው ይላላኩ ነበረ። የዚሁም የቦይንግ ሰራተኞች የመልእክት መለዋወጫ ኢሜይል። ቦይንግ ለምን ይህንን አደረገ? መልሱ ገንዘብ ነው። ለእያንዳንዱ አውሮፕላን ፓይለቶች በሲሙሌተር እንዲሰለጥኑ ቢደረግ ሆነ ሌሎች የስልጠና ወጪዎች ላይ ቦይንግ ለአየር መንገድ በሚሊዮን የሚቆጠር ዶላር ካሳ መክፈል ይኖርበታል። ይህን ላለመክፈል ሲሉ ደህንነትን ገሸሽ አደረጉ። እንዲያውም የኤምሲኤኤስ ሲስተም ከአንድ ሴንሰር ብቻ መረጃ እንዲወስድ ተደርጎ የተሰራ ሆኖ ተገኘ። ለምን? ምክንያቱም ሁለት ሴንሰር ካለውና መረጃ ከተጋጨ ሲስተሙ መቆም ነበረበት። ሲስተሙ ከቆመ ደግሞ ፓይለቱ ስልጠና ያስፈልገዋል። ይህ እንዳይሆን ሲሉ ደህንነቱን አዳከሙት። እንግዲህ ከዚህ መረጃ በኋላ ብቻ የተለያዩ የቦይንግ ሰራተኞችም ሆነ የስራ አስተዳደሮች መረጃዎችን ለማውጣትና ቦይንግን ለመክሰስ የተለያዩ እንቅስቃሴዎችን ሲያደርጉ ቆይተዋል። እነዚህ ሰዎች በአንድም ሆነ በሌላ መንገድ በሚስጥራዊ በቦይንግ ሲገደሉ ቆይተዋል። ከእነዚህ ስራ አስኪያጆች መካከል እነዚህ ሁለት ሰዎች በግንባር ቀደምትነት ይጠቀሳሉ። በቦይንግ መስሪያ ቤት ውስጥ ለረጅም ዓመታት የሰሩና በስተመጨረሻም ቦይንግ ህይወታቸው ሊነጥቃቸው እንደሚችል በደብዳቤ ለቤተሰቦች መልእክታቸውን ሲያስተላልፉም ተደምጠው ነበረ። ከሞትን አይቀር ቦይንግ ነው የሚገለን የሚል መረጃን ጭምር ለቤተሰቦቻቸው በደብዳቤ መልክ አስቀምጠው አልፈዋል። በሁለተኛው አደጋ በኋላ ዓለም አቀፍ ቁጣ ተቀስቅሶ በርትቶ ነበረ። የ737 ማክስ አውሮፕላን በሙሉ ከበረራ ታግዷል። የቦይንግ ዋና ስራ አስፈጻሚ ጄንሲ ሙለንበርግ በአሜሪካ ኮንግረስ ፊት ቀርበው መረጃዎችን ሰጥተዋል። የኮንግረስ አባላት በቁጣ ስለ ኤምኤክስ ሲስተም አደገኝነት ለሰራተኞቹ እርስዎ ማስጠንቀቂያ አልሰጡም ሲል ይናገራል። ዴኒስ ሙለንበርግ እኛ ሁልጊዜም ለደህንነት ቅድሚያ እንሰጣለን ይላሉ። የኮንግረስ አባላት ዋሽተዋል፣ ሰነዶቹ እንደሚያሳዩት ትርፍን ከሰው ህይወት አስበልጠዋል፣ የፓይለቶቹንም ስም ለማጥፋት ሞክረዋል ይላል። የምርመራ ሰነዶቹ የቦይንግ ድብቅ ሴራ አጋልጧል። ኩባንያው የፌዴራል አቪዬሽን ባለስልጣንን በማታለል የኤምሲኤኤስ ሲስተም አነስተኛ ለውጥ እንደሆነ አድርገው እንዲቀበሉ አድርገዋቸው ነበር። እንዲያውም የቦይንግ ሰራተኞች የቁጥጥር መስሪያ ቤቱን ስም ሞኞች እያሉ በድብቅ ይሳለቁባቸው ነበር። ቦይንግ የ2.5 ቢሊዮን ዶላር ቅጣት እንዲከፍል ተወስኖበት ነበር። ነገር ግን ብዙዎች የደም ካሳ ነው ካሉ በኋላ ኩባንያው የወንጀል ክስ ሳይመሰረትበት በገንዘብ ብቻ እንዲያልፉ መደረጉ በሟች ቤተሰቦች ዘንድ ከፍተኛ ቁጣን ቀስቅሶ አልፏል። ከ2 ዓመታት እገዳ በኋላ 737 ማክስ እንዲበር ተፈቀደለት። ቦይንግ ሶፍትዌሩን ቀይሯል። አሁን ኤምሲኤኤስ ከአንድ ሴንሰር ብቻ መረጃን አይወስድም። ሁለቱ ሴንሰሮች ካልተስማሙ ሲስተሙ እንዳይሰራ ተደርጓል። ፓይለቶቹ አሁን በሲሙሌተር ስልጠና እንደወሰዱም ጭምር ይነገራል። አሁን ቦይንግ ማመን ይቻላል የሚል ጥያቄ በብዙዎች ዘንድ ይነሳል። በ2024 መጀመሪያ ላይ በአላስካ ኤርላይን በረራ ላይ የአውሮፕላን በር ወይም ደግሞ ዶር ፕለግ ተገንጥሎ ሲወድቅ የቦይንግ ጥራት ቁጥጥር አሁንም ችግር እንዳለበት ለዓለም አሳይቷል። ኩባንያው ከምህንድስና ይልቅ ለባለ ሀብቶች ትርፍ እየሰጠ ያለው ቦታ ትልቅ እንደሆነም ጭምር ይነገራል። በኢትዮጵያና በኢንዶኔዥያ የጠፉት የ346 ነፍስ ቁጥር ብቻ አይደለም። እናቶች፣ አባቶች፣ ልጆች፣ የብዙዎች ተስፋም በዚህ ውስጥ ያለፈ ነው። የእነሱ ህይወት የጠፋው በቴክኖሎጂ ስህተት ብቻ አልነበረም፣ በድርጅታዊ ስግብግብነትና በዝምታ ሴራ ውስጥ ነበረ። የአቪዬሽን ታሪክ በደምና በስህተት የሚጻፍ ነው ይባላል። የቦይንግ 737 ማክስ አሳዛኝ ታሪክ ግን አንድ ትልቅ ትምህርትን አስተምሮ አልፏል። እውነትን መደበቅና ደህንነትን ለትርፍ አሳልፎ መስጠት መጨረሻው የሰማይ ላይ ጥፋት መሆኑን በውስጡ የሚያጠቃልል ነው። በሚቀጥለው ጊዜ አውሮፕላን ውስጥ ስትገቡ ከፊቱ ያለውን ፓይለት ብቻ ሳይሆን ከጀርባ ያለውን የኩባንያውን ታማኝነትን ህይወትዎን በሚያጠቃልል ሁኔታ ኢንሹራንስ ሰጥተው ይግቡ።